ማይክሮሶፍት ኤክሴል ላይ ከሚያስቸግሩ ነገሮች መካከል አንደኛው እንደዚህ ረጃጅም ነገሮችን ፕሪንት ለማድረግ ስንሞክር ይቆራረጣል ማለት ነው። እንደዚህ አይነት ጽሁፎችም ሊኖሩ ይችላሉ። እነዚህም አብረው ፕሪንት ይሆኑብናል። ለምሳሌ ፋይል ጋር ልምጣና እዚህ ጋር ፕሪንት ብንለው ተመልከቱት፣ 4 ፔጅ ሆኗል። ከፉል ኔም ጀምሮ እስከ ኦገስት ነው የቆመው። መሄድ የነበረበት ግን እስከ ዲሴምበር ወይም እስከ መጨረሻ ወር ነበር። እንደምታዩት ቆራርጦ ለየብቻ እንደዚህ ነው የሚያወጣው። በተመሳሳይ አሁንም ይህንን እስከታች ያለውን ልምረጠውና በሾርት ከትም መምረጥ ትችላላችሁ። ይሄኛውን እዚህ ጋር ኖት የሚለው ወይም ሌላ ጽሁፍ ካላችሁ ይሄኛው እንዳይገባ ፈልጌ ነው። ስለዚህ ምን እናደርጋለን? ነው ፔጅ ሌአውት፣ ከዛ እዚህ ጋር ፕሪንት ኤሪያ የሚል አለ። ወይም ይሄንን እንደ ፕሪንት ኤሪያ ቁጠረው የምንለው ነው። ስለዚህ ሴት ፕሪንት ኤሪያ ብንለው እንደዚህ። አሁን ፕሪንት ለማድረግ እንሞክር። በሾርት ከት አሁንም ኮንትሮል ፒ መንካት ይቻላል፣ ወይም ፋይል ጋር ሄዳችሁም ፕሪንት የሚለውን መንካት ይቻላል ማለት ነው። አሁንም 4 ፔጅ ነው እንደምታዩት። ወደ ጎን እያደረግን ብናየው አሁንም መቆራረጡ እንዳለ ነው። ነገር ግን ጽሁፏ ወይም ኖት ያልናት እዚህ ጋር አልገባችም። አሁንም ግን ልክ አይደለም። ስለዚህ ይህንን በስርዓቱ እንዴት ፕሪንት ማድረግ እንደምችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ቪዲዮ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ምንድነው የምታደርጉት? መጀመሪያውን ባሳየኋችሁ መሰረት ፕሪንት ኤሪያውን መምረጥ ይቻላል። ከዛ በኋላ ፋይል፣ በመቀጠል ፕሪንት። እዚህ ከመጣም በኋላ እናስተካክላለን ማለት ነው። እንደምታዩት እንደተቆራረጠ ነው። አሁንም እዚህ ጋር ትመጡና ፖርትሬት የሚለውን አቀማመጡን በተለይ ወደ ጎን ረጅም ካላችሁ ፖርትሬት የሚለው ጋር እዚህ ጋር ትመጡና ላንድስኬፕ ወደሚለው ትቀይሩታላችሁ ማለት ነው። ይሁታውን ከጃንዋሪ ጀምሮ እስከ ዲሴምበር ያለው በደንብ ይታያል። ወደ ጎን እያደረግን ብንመለከተው ከዛ ደግሞ ይሄን ካደረጋችሁ በኋላ ፔጅ ሴታፕ የሚል አለ። ይሄን ትነካላችሁ። ፊቱ የሚለውን ይሄንን አንድ ታደርጉታላችሁ ማለት ነው። ይሄን ደግሞ ታጠፉታላችሁ። ካላጠፋችሁት ምንድን ነው የሚሆነው? አንድና አንድ ከሆነ ኦኬ ብትሉት ወደ ውስጥ እንደምታዩት እንደዚህ ገባ ያለ ነው የሚሆነው። ስለዚህ ይህንንም ቦታ እንዲጠቀመው እንደምታዩት አንድ ፔጅ ላይ ብቻ ነው ሁሉንም የጨረሰው። ይህንን ጠጋ ታደርጉታላችሁ። ጠጋ ለማድረግ እዚህ ጋር እንመጣና ይሄ ዋን ነው። ፔጅ ዋይድ ባይ የሚለውን ይሄኛውን ዋን የሚለውን ታጠፉታላችሁ፣ ባዶ ታደርጉታላችሁ። ኦኬ ትላላችሁ። ከዛ ተመልከቱ ሙሉ ወጥቷል። ምንም የተቆረጠ የለም። ኔክስት ሙሉ ወጥቷል። አሁንም ኔክስት፣ ሶስተኛውም እንደዚህ ወጥቷል ማለት ነው። ከላይ ደግሞ ሄደር ማስገባት ከፈለጋችሁ ለምሳሌ ከላይ ፉል ኔም ጃንዋሪ እያለ የሚቀጥለው ሁሉም ፔጆች ላይ መኖር አለበት ከላይ ማለት ነው። ስለዚህ ምን ማድረግ ይቻላል? አሁንም እንመለስና ወደዚህ ፔጅ ሌአውት የሚለውን ትነካላችሁ። በመቀጠል ፕሪንት ታይትል የሚል አለ። ይሄን ትነካላችሁ። ከዛ በኋላ ሮዝ ቱ ሪፒት አት ዘ ቶፕ ወይም ቶፕ ላይ የትውልድ ገመው ሲላችሁ እቺን ቀስቷን ትነካላችሁ። መጀመሪያ እዚህ ጋር ትመጡና እንዲደገም የፈለጋችሁትን መምረጥ ነው። አሁን የፈለኩት ይሄኛውን ስለሆነ ክሊክ ስናደርግ ይሄ አጠቃላይ ይመረጣል። ከዛ እዚህ ጋር ትመጣላችሁ ማለት ነው። እዚህ ከመጣችሁ በኋላ ኦኬ ነው የምትሉት። አሁን ፕሪንት እናድርገውና እንየው። ፋይል፣ ከዛ በኋላ እዚህ ጋር መተን ፕሪንት። ተመልከቱ፣ ምንም የተቆራረጠ ነገር የለውም። ሁለተኛው ፔጅ ላይም ርዕሱም ገብቷል። ምንም የተቆረጠ የለውም። ሶስተኛ ላይም እንደምታዩት ምንም የተቆረጠ ነገር አይኖረውም ማለት ነው። ስለዚህ እንደዚህ ያደርጋችሁ ሳይቆራረጥባችሁ ፕሪንት ማድረግ ትችላላችሁ ማለት ነው። መሀሉ ላይ ደግሞ መስመር እንዲገባበት ወይም ግሪድ ላይን እንዲገባ ከፈለጋችሁም እዚህ ጋር መለስ እንበልና ለምሳሌ ፔጅ ሌአውት የሚለው ጋር እንምጣ። ከዛ ፕሪንት ሲደረግ እዚህ ጋር እንደምታዩት ግሪድ ላይኑ እንዲታይ ፕሪንት የሚለውን ስትነኩ ፕሪንት ሲደረግም ግሪድ ላይኑ ወይም መስመሩ ይወጣል። ቼክ እናድርገው። አሁን ፋይል፣ ፕሪንት ይዋቸው እነዚህ መስመሮቹ ይወጣሉ። የፈለጋችሁት ደግሞ ቦርደር ከሆነ ምን ማድረግ ይቻላል? ይሄን እንተውና እንዳለ ትመርጣላችሁ። ኮንትሮል ኤ ነክታችሁ ከዛ ሆም እዚህ ጋር ትመጡና ከዛ ኦል ቦርደር፣ ሁሉም ቦርደር ይገባበታል። ፕሪንት ብናደርገው አሁን ከነ ቦርደሩ ፕሪንት ይሆንላችኋል ማለት ነው እንደዚህ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደዚህ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታጋበስኳችሁ አመሰግናለሁ በጣም ቻው።